ማርያም ስንል ኢየሱስን ለምንድነው የምትዘነጉት የሚሉ ሞኛሞኞች አሉ። የሞኝ ልቅሶ መልሶ መላልሶ እንዲሉ ማርያም። እስኪ አሁን አንድ ጥያቄ ልጠይቃችሁ። ሰማይ 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 ብል እግዚአብሔር ረስቷል? ምክንያቱም ሰማያት ይነግራል። ስብሐት ለእግዚአብሔር። ሰማያት የማንን ክብር ይናገራሉ? አሁን ስለዚህ ቃሉ ሙሉ ሰማይ ሰማይ ስል ማን ማለት ነው? እግዚአብሔር ማለት እኮ። ሰማይ ሰማይ ስል ሰማይ አይለወጥም፣ እግዚአብሔር አይለወጥም። ሰማይ አይሰበርም፣ እግዚአብሔር ጽኑ ነው። ሰማይ ብሩህ ነው፣ እግዚአብሔር ብሩህ ነው ብዬ መናገር እኮ ነው። ሰማይ ሰማይ ስል እግዚአብሔር ማለት ነው። ምድር ስል እግዚአብሔር ማለት ነው። በፍጥረታት ውበት የፈጣሪ ውበት ይታወቃል። በፍጥረታት ውበት የፈጣሪ ውበት ይታወቃል። ምክንያቱም እሱ ትንቢተ ኢሳይያስ ምዕራፍ 43 ላይ እንደነገረ ሁሉንም ወለዝንቱ ሁሉ ፈጠርኩሆሙ ለክብሬ፣ ሁሉንም ለክብሬ ፈጥሬዋለሁ ብሎ ተናግሯል። ፍጥረት ሁሉ እንኳንስ እናቱ ፍጥረት ሁሉ ለእግዚአብሔር ምስክርነት የተፈጠረ ነው። ፍጥረት ሁሉ ለእግዚአብሔር ምስክርነት የተፈጠረ ነው። ማርያምን የሚያውቃት መንፈስ ቅዱስን አውቆ የጨረሰ ሰው ነው ማለት ነው። መንፈስ ቅዱስን ማወቅ እንዳይቻል የእሷን ስራ እንዳይመረመር በመንፈስ ቅዱስ የተሰወረ። እንግዲህ በትውፊት አባቶቻችን ሲተረጉሙ ሐዋርያት ተሰብስበው አንድ ቀን እንዴት አድርገሽ እንደጸነስሽው ንገሪኝ አሏት ይላል። ንገሪኝ፣ ኧረ ተው ይህ ነገር አይሆንላችሁም አትችሉትም ብትላቸው ንገሪኝ ዝም ብለሽ አንቺ ጸንሰሻል ደግሞ እኛ ለመስማት ብለው እንዲህ ያሉ ሐዋርያት ማለት ነው። ከዛ ሲሉ ይሄ ነገር ጭንቅ ነው በሉ ብላ ወመጻዱ መልአክ ወገሰሶ አጥፎ ዘየማን ወኮነ ህብስተ ሕይወት በሊኦ አብልዓኒ ወገሰሶ አጥፎ ዘጸጋም ወኮነ ስትየ ሕይወት ሰትዮ አስተየኒ ባለቻቸው። ብዙ መልአክ መጣ፣ ቀድሞ ከማውቀው መልአክ መጣ፣ የበለጠ መልአክ መጣ። ግራ ቀኝ ክንፉን ዳሰሰው፣ የሕይወት እንጀራ ሆነ በልቶ አበላኝ። ግራ ክንፉን ዳሰሰው፣ የሕይወት ውሃ ሆነ ጠጥቶ አጠጣኝ። ይሄ ነው ነገሩ አለቻቸው። የምናውቀውን ወደማናውቀው ይላል ሊቃውንት። ልብ ያለ ሲጌጥ ናቸው። እንዲህ ይላል ተመልከቱ። አስተርእዮ ይልና ዘውእቱ ኤጲፋንያ ይላል። ኤጲፋንያ ግሪክኛ ነው። ስለዚህ አስተርእዮ ግዕዝ ነበረ። አስተርእዮ ማለት ይልና ዘውእቱ ኤጲፋንያ ሲል ሊቃውንቱ የምናውቀውን ወደማናውቀው ተረጎመው። የምናውቀውን ወደማናውቀው የወሰደችባቸው ጭራሹ። ይሄ ነገር እንዴት ነው ብላ ወደ ዋናው ነገር ሳትነግራቸው ዝም ብላ እንዲህ እንዳለች መልአኩ ቅዱስ ገብርኤል መጣ። መሸከም የማትችሉትን ምስጢር እንሸከማለን ብላችሁ ዓለምን ያለ ጊዜ ያሳልፋችኋት ነበር ብሎ ገሰጻቸው። መንፈስ ቅዱስ አሐዱ አምላክ በባህሪ ሞት በመንግስቱ ሽረት የሌለበት ዘላለም ሥላሴ ቅዱስ እግዚአብሔር በልብ አስበን በአንደበት ተናግረን ስለማንዘልቀው ቸርነቱ ምሕረቱ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን የመሰብሰባችን ምክንያት የድኅነታችን መሰረት የሃይማኖታችን ሰሌዳ እናታችን ቅድስት ድንግል ማርያም ወላዲት አምላክ ክብር ምስጋና ይግባት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ሰነበታችሁ? እንደምን ዋላችሁ? እንደምን ቆያችሁ? ኃጢአታችን ታግሶ በምሕረቱ በቸርነቱ እስከዚች ሰዓት የጠበቀን የአበባ አምላክ እግዚአብሔር ክብር ምስጋና ይግባው። ልቡናችን ከፍቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ለዚህም ምስክሬ ማርያም ናት በሚል ርዕስ የምንማማረው። አታውቁትም? በሉ እንግዲህ እንደገና በሉ ለሶስተኛ ጊዜ ሁላችሁም ለዚህ ምስክሬ ማርያም ናት በሉ። በዚህ ርዕስ ነው የምንማማረው። የዘወትር ጸሎት ስለሆነ ይህንን ከረሳችሁት እናንተ ታውቃላችሁ ማለት ነው። በዚህ ርዕስ እንማማራለን። መጽሐፍ ቅዱሳዊ ጥቅስ ብትሰጠን እንደምትሉት መስጠቱን እንሰጣችኋለሁ። ግን ለሚያምን ሰው ጥቅስ አይጠቀስም፣ የምታውቁት ማለት ነው። ክርስትና ቁጥር ሳይሆን ሕይወት ነው። በሕይወት የሚኖር ነው። ሁላችሁም እንደምታውቁት ሊቃውንቱም ደጋግመው እንዳስረዱን መጽሐፍት የተጻፉበት ምክንያት ሰው መጽሐፍ መሆን ስላቃተው ነው አይደል? ሰው መጽሐፍ መሆኑ ሲቀር ከዛ በኋላ መጽሐፍት መጻፍ ጀመሩ። ወበከመ ይጻፍ መጽሐፍ በቀለም ከማሁ ይጻፍ ልቡናነ በመንፈስ ቅዱስ ይላል ቅዱስ ዮሐንስ አፈወርቅ። የሰው መጽሐፋዊ
ምዕራፍ 2 ወይም ባህል ዳግማዊ ላይ እናገኘዋለን። መጻሕፍት በቀለም ይጻፋሉ፣ የሰው ልብ በእግዚአብሔር እጅ ይጻፋል። ቃሉ ቃል ነው፣ እንደ ሰሌዳ እንደ ወረቀት እንደ ብራና የሰው ልብ ነው። እንደ ጸሐፊ እንደ እጅ ስልጣነ መንፈስ ቅዱስ ነው። ስለዚህ እስከ ሙሴ ድረስ መጻሕፍት ያልተጻፉት ሰዎች ራሳቸው መጽሐፍ ስለነበሩ ነው ማለት ነው። ከዚያ በኋላ ግን ሰዎች ኃጢአት እየሰሩ እግዚአብሔር ረድኤት በልቡናቸው እንዳያድር በእናንተ አድሮ ያለውን መንፈስ ቅዱስ አታስመርሩት ብሎ ቅዱስ ጳውሎስ እንደተናገረ ሰው ኃጢአት በሰራ ጊዜ እግዚአብሔር በእሱ ላይ እንዳያድር እሱ ራሱ ከልካይ ግድግዳ አጥር ቅጥር ሆኖ ይከለክለዋል። እግዚአብሔር በእኛ ስራ እንዳይሰራ ለዚህ ነው አንኳኩ ይከፈትላችኋል ሲባል የምናንኳኮ ምንም ነው ብለው ሊቃውንቱ ሲተረጉሙት የምናንኳኮ ልባችን ነው የሚሉት፣ ሌላ አይደለም። የምናንኳኮ አንኳኩ ይከፈትላችኋል ማለት እኔን ብገባ ልባችሁን ክፈቱት ነው። እግዚአብሔር በውጭ አስገድዶ ስለማያድን በውጭ ሆኖ ቆሞ የእኛን ፈቃድ እየሻ ይፈልጋል እና ሰው እግዚአብሔር በረድኤት በልቡ እንዳያድርበት በሆነ ጊዜ በልቡ ይጻፍ የነበረውን የእግዚአብሔር ሕግ ከሰሌዳ ከእንጨት ከወረቀት ከብራና መፈለግ ጀመረ። ቀድሞ ከልቡ ነው ይመነጭለት የነበረውን ቃል እግዚአብሔር ዛሬ ግን ለማጥናት በጻዕርና በድካም የሚወጣ የሚወርድ ሆነ። ለማጥናትም ወለመረከልከ ቀለመ ጸዋገ ተማያየት ቢሆን 10 ወክሌተ ጊዜያት ይላል መቅደመ ወንጌል። ጠማማ ቀለም በገጠመ ጊዜ 12 ጊዜ ተመላልሰህ አጥናው። ጠማማ ቀለም ሲገጥም አልጠና ሲል ስንት ጊዜ ነው የሚጠናው? በሐዋርያት ሃይማኖት፣ በሐዋርያት ክህነት፣ በሐዋርያት ሃይማኖት፣ በሐዋርያት ክህነት፣ በሐዋርያት መስዋዕት ጸንተህ አጥናው ለማለት ነው እንጂ 12 ጊዜ ለምን 15 ሰዋል ካልያዝ ነው 100 ጊዜ ልናጠና እንችላለን። ቁጥሩ የሚያመለክተው በቅዱሳን ሐዋርያት ስም የሚተረጎም ትምህርት ሁሉ ለድነት ያበቃል። እስራኤል ከዮርዳኖስን ሲሻገሩ 12 ድንጋይ ተሸክመው የተሻገሩበት ምክንያት እሱ ነው። ዋና መሰረታዊ ክህነትም ሃይማኖትም ስርዓትም ድነትም መስዋዕትም በሐዋርያት ሰንሰለት የመጣ እንደሆነ ለድነት ያበቃል ማለት ነው። ይህንን ካልን ስለዚህ መጽሐፍ ቁጥር መጽሐፍ የተጀመሩ ሲጀመር ለመጽሐፍ ቅዱስ ቁጥር የሰጡት አሞኒዎስና ኤሳቤዎስ ናቸው። ሐዋርያት ዝም ብለው ጽፈው ነው ያመጡት እንጂ ቁጥር፣ ምዕራፍ፣ ሕጋግ አልጻፉም። አብይ ቁጥር፣ ንዑስ ቁጥር አልጻፉም። እነሱ ሐዋርያት እንደ ዘላን ናቸው። ዘላን ታውቃላችሁ፣ ከብትና በግም ያረባ ማለት መርቶ አምጥቶ ያስረክባል እንጂ አርዶ አይሰጥም። ስለዚህ ሐዋርያት ከክርስቶስ የተረከቡትን በግ ነው። ጥቅስ ማለት በግ ነው። በጉን አምጥተው ያስረከቡ። ከዛ በግ አራጁ ደግሞ ፈትቶ ቆዳውን ገፎ ብልቱን በስልት አውጥቶ ለምግብ እንዲገባ አድርገው አድርገው ያቀረቡት ቅዱሳን ሊቃውንት ናቸው። ሰው ማወቅ የሚገባ አንድ ነገር ቢኖር ያለ መጽሐፍ ቅዱስ ቤተክርስቲያን ልክ አትሆንም እንደምንለው ሁሉ መጽሐፍ ቅዱስም ያለ ቤተክርስቲያን ልክ እንደማትሆን ማወቅ አለብን። ያለ ቤተክርስቲያን መጽሐፍ ቅዱስ ልክ አይደለችም። መጽሐፍ ቅዱስ ልክ አይደለም፣ ያለ መጽሐፍ ቅዱስን ቤተክርስቲያን ልክ አይደለችም ማለት ነው። መጽሐፍ ቅዱስ ትክክል መሆኑን ያወቅነው ትክክል የሆነች ቤተክርስቲያን ስላለች ብቻ ነው እንጂማ የፈላስፎችን ሁሉ መጽሐፍ አብረን እየቀረስን መጽሐፍ ቅዱስ እንለው ነበረ። እንዳንለው እኮ ጠበቃ ቁማ ጠብቃ የሰጠችን ቤተክርስቲያን ናት። አወራርዶ ጥርስ ለሌለው ወተት አድርገው ጥርስ ላወጣ አጥንቱን የሰጡት ቅዱሳን ሊቃውንት ናቸው። ያለ እነዚህ መኖር አይቻልም እና ኦርቶዶክሳዊት ቤተክርስቲያን ምን ጊዜ መጽሐፍ ቅዱስን ሕይወት ላይ ስለምታስረብበው ቁጥርና ምዕራፍ ላይጠቀስ ይችላል ነው። ግን ፈርቻ ደግሞ እጠቅስላችኋለሁ። ለዚህ ምስክሬ ማናት ነው? ማርያም ናት። ግን ይህንን አጠር አድርገን ለማየት ያክል የምንወስደው ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ነው መነሻ የምናደርገው ማለት ነው። ወናይኬ ይበክሙ እግዚአብሔር ትእምርተ እግዚአብሔር ራሱ ምን ይሰጣቸዋል? ምልክት ይሰጣቸዋል። ያ ምልክት ነው ምስክር ያልነው ማለት ነው። ምልክት ማለት ተአምር ማለት ነው። ተአምር ማለት ምስክር ማለት ነው። ተአምር ማለት ምልክት ማለት ነው። ምልክት ማለት ምስክር ማለት ነው። ስለዚህ እግዚአብሔር ምልክት ይሰጣቸዋል። እግዚአብሔር ምልክት ይሰጣቸዋል። የምን ምልክት? የድነት ምልክት፣ የሃይማኖት ምልክት። የሃይማኖት ምልክትና የመዳን ምልክት የሚሆን ምልክት እግዚአብሔር ይሰጣቸዋል። ስለዚህ አሁን አንድ ሰው ለመዳን እግዚአብሔር የሰጠውን ምልክት ካልያዘ በቀር ሊድን አይችልም። እግዚአብሔር የሰጠውን ምልክት ይዞ ካልዳነ ማን የሰጠውን ምልክት ቢይዝ ሊድን ይችላል? ዲያብሎስ የሰጠውን፣ ፈላስፎች የሰጡትን፣ ዓለም የሰጠችውን
ወይም ስጋዊ ደማዊ ሰው የሰጠውን ስጋዊ ደማዊ መምህር የሰጠው እንዲያ ደግሞ ሊሆን አይችልም። ቅዱስ አትናቴዎስ ምን ይላል? መቅድመ ኩሉ ከመ ትጽንዕ በርቲት ሃይማኖት ወባሕቱ ኢታጥሪ ዘንተ እማለ ሥጋ ወደም እስመ ለሊሁ ይቤ ብፁዕ አንተ ስምዖን ወልደ ዮና እስመ ይከሰተ ለከ ዘንተ ዘሥጋ ወደም። ወዳጄ ሆይ ከሁሉ አስቀድመህ በጸናች ሃይማኖት ትጸና ዘንድ ጽና፣ በርታ፣ መጽናት እንዳለብህ እወቅ። ከነገር ሁሉ አስቀድመህ የቀናች ሃይማኖት ማወቅህን አስተውል። ይህንን የቀናች ሃይማኖት ደግሞ ይህን የቀና ሃይማኖት የቀና የጸና ሃይማኖት ከሥጋዊ ከደማዊ መምህር አትማር። እንዴት ትለኝ እንደሆነ ባለቤቱ ቅዱስ ጴጥሮስን ያደነቀው ከሥጋና ከደም ባለማምጣቱ ነውና ብሎ ይነገራል። ስምዖን ሆይ አንተ ብፁዕ ነህ ብሎ ያመሰግነው ከሥጋ ከደም ያገኘውን ሁሉ በማምጣቱ ሳይሆን ከሥጋና ከደም ባለማግኘቱ ነው። ብፁዕ ልትሰኝ ብትሻ ብፁዕ ልትሆን ብትወድ ከሥጋዊ ደማዊ መምህርን ሽሽ ተወው ነው። መንፈስ የሆነው እግዚአብሔር ለመንፈሳውያን ይገለጣልና በመንፈስ እዝን ሆነን በመንፈሳውያን ተቃኝተን መንፈስ የሆነው እግዚአብሔር ስማ። እዚህ ነው እኮ ቅዱሳን ሊቃውንት እነ ቅዱስ ጎርጎርዮስን እነ ዮሐንስ ወንጌላዊ ነባቤ መለኮት እንላቸው። ነባቤ መለኮት ማለት መለኮትን የሚሰብኩ በመለኮት የሚሰብኩ ማለት ነው። በመለኮት ተቃኝተው የሚሰብኩ ሰው ስሜት ቃኝቶት ይሰብካል። ነገር ቃኝቶት ይሰብካል። ቅናት ቃኝቶትም ይሰብካል። ቅዱስ ጳውሎስ ታስሮ ሳለ ብዙ ሰባኪ ተነስቶ ነበር እና ቅዱስ ጳውሎስ ይንደገው ብለው የሚሰብኩም አሉ ይላል። ጳውሎስ ይንደገው ብለው የሚሰብኩም አሉ፣ በጳውሎስ መከራ እናጽናበት ብለው የሚሰብኩም አሉ ማለት ተመልከቱ። ይህ ዛሬም እሱ ያስተማራቸው ሰዎች ስብከት እየሰበኩ ነው ተብሎ በጳውሎስ ላይ እስራት እንዲጨመርበት የሚሰብኩም አሉ። በዚህም ብሎን የሚሻው ክርስቶስ መሰበኩም ነው ብሎ ተናግሯል ማለት ነው። ቅናት ቃኝቷቸው የሚሰብኩም አሉ። ነገር ቃኝቷቸው፣ ዘር ቃኝቷቸው፣ ፖለቲካ ቃኝቷቸው፣ ጥቅም ቃኝቷቸው፣ ክብር ቃኝቷቸው፣ ገንዘብ ቃኝቷቸው ይሰብካሉ። ግን በድህንፃ መለኮት ተቃኝተው የሚሰብኩ በድህንፃ መንፈስ። ለዚህ ነው አባየ ዘጋስጫ በድህንፃ መንፈስ ዝብይ አውታረ መሰንቆ ለልቤ ወአስተንፍስ ውስተ አፌ ከመ ይኩን እንዚራሁ ለበኩርኪ። አንቺ እመቤታችን በመንፈሳዊ ድህንፃ ማለት የመሰንቆ መምቻ ማለት የመሰንቆ መምቻ ያን መሰንቆውን ተመልከቱ። መሰንቆው ሲመታ መቃኛ ሲመታ ድምፅ እንዳያወጣ በመንፈሳዊ ድህንፃ እኔንም ቃኝኝ ቃኝተሽ ልልን ወአስተንፍስ ውስተ አፌ ረድኤት መንፈሳዊን አሳድርብኝ ይልና የልጅሽን ምንዚራ ለመሆን አውጪኝ ብሎ ይነገራል። በመንፈስ ቅዱስ የተቃኘ እንደሆነ ነው እንዲያ ሆኖ የእግዚአብሔር እንዚራ ለመሆን የሚበቃው እና ነቢያት ሐዋርያት በጻፉት መሰረት እግዚአብሔር የሰጠንን ምልክት ከመያዝ በቀር ዲያብሎስ የሰጠንን ምልክት ልንይዝ አንችልምና ድንግል ማርያምን በነገራችን ሁሉ መሀል የምንይዛት ለዚያ ነው። እግዚአብሔር ምልክት አድርጎ ስለሰጠን ያቺ ምልክት ድንግል ማርያም መሆኗን ለማስረዳት ወላሂ ድንግል ትጸንስ ወተወልድ ወልደ። እነሆ ይችን ምልክት ማናት ስንል እዛው ዝቅ ብሎ እነሆ ድንግል በድንግልና ትጸንሳለች ስምንም አማኑኤል ትለዋለች ብሎ ይነገራል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ነው። እንደዚህ ካልን ድንግል ማርያም ማን የሰጠን ምልክት ነው? አንዳንድ ጊዜ ልንገራችሁ፣ እግዚአብሔር ይህንን ወረቀት ተሸከሙ ቢላችሁና አትሸከሙ የሚል ሰው ቢመጣ ምን ብላችሁ ተመልሳላችሁ? መጽሐፉን እንዲህ ያለ ችግር ገጥሞት ነበረ። አልጋን ተሸክመ ሄድ አለ ጌታ። ተሸክሞ ሲሄድ ተሰነት ነው አትሸከም አለ። ምን ይሆን እንደመለስ ታውቃላችሁ? እስመ ዘአኀወኒ ውእቱ ይቤለኒ ጹር፣ ያዳነኝ ተሸከም ብሎኛል። እስኪ በሉ ያዳነኝ ምን ብሎኛል ነው? ተሸከም ብሎኛል። አልጸናበትም። ችግሩ ግን ነው አልጸናበትም እንጂ መልሳችን ክርስቶስ የሰጠንን ሊያስጥሉን የሚፈልጉ ካለ መልሳችን ያዳነኝ ተሸከም ብሎኛል። ደግማችሁ በሉ ያዳነን ማን ነው? መድኃኒታችን ያዳነን መድኃኒዓለም ለድነት ምልክት የምትሆን እናቱ ስሟን ተሸክመ እንድንዞር ስንቅ ብናደርግ በስሟ እንድንመኝ በስሟ እንድንኖር በስሟ እንድንሰክር በስሟ እንድንጸልይ ስሟ እንዲጣፍጠን ምልክት አድርጎ የሰጠን እሱ ነው። እሷን ማርያምን ተዋት የምን ሰው ካለ የክርስቶስን የማዳን ስራ የክርስቶስን ሀብት መንፈሳዊ የተቃወመ ከሃዲ ነው ማለት ነው። ከሃዲ ነው ማለት ነው። ለዚያም ሃይማኖትም የለውም። ድንግል ማርያም የሌለችው ሰው መንግስተ ሰማያትን ሳይሆን የሚያጣው ማንን ያጣል? ለነገሩ መንግስተ ሰማያት ራሱ ክርስቶስ ነው።
ማንን የሚያጣው? እራሱ እግዚአብሔር የለውም። ምክንያቱም እስመ ዘአፍቀረ ለወላዲ ዘኒ ያፈቅር ዘኒ ተወልደ እምኔሁ አለ ዮሐንስ በመልእክቱ አንደኛ ዮሐንስ ምዕራፍ 5 ላይ ልጁን የሚወድ ሰው አለት ነው አባቱን የሚወድ ልጁን ይወዳል ነው። ልጁን የሚወድ ደግሞ ማንን ይወዳል? አባቱን። ስለዚህ ክርስቶስን በመውደዳችን አብን የሚወደው ከሆነ ክርስቶስ ያለው ሰው አብ ያለው ከሆነ ክርስቶስ ያለው ሰው እናት ያለችው እንደዚህ ነው። ልጁ ያለው አብ ያለው ብቻ ነው የሚባለው። ልጁ ያለችው እም አለችው እኮ አብ ማለት አባት እኮ ነው። ልጁ ያለው ወልድ ያለው አብ ያለው ካል ወልድ ያለው እም አለችው። እም ማለት ድንግል ማርያም ናት። የክርስቶስ አባት አባታችን ከሆነ የክርስቶስ እናት እንዴት እናታችን አትሆንም? ወይስ ደግሞ ይሄ ጣዖት እንደሆነ አናውቅምን? ክርስቶስ እናቱ ያደረጋትን ፍጡር የሆነች እመቤት ለኔ እናት አልሆነች ማለት ከክርስቶስ እበልጣለሁ ማለት እንግዲህ አንተ ሰው ጣዖት ነው ማለት። ክርስቶስ እናቱ ያላትን ለዚያው ሁሉ ቻይ ነው ብሎ አስገድዶ እናቱን ሳይ በአማላጅ እናቱን ያላትን ማለት ነው። መልአክ ልኮ እኮ የሚፈራ ሰው አማላጅ የሚላክበት እግዚአብሔር ለድንግል ማርያም አማላጅ ልኮ ቅዱስ ገብርኤል በቅዱስ ገብርኤል አስለምኖ እሺ ስትል ፈቃዷን ጠይቆ እናት ያደረጋት። እንግዲህ ከትዕቢተኛ ድሃ እግዚአብሔር ይሰውራል። እንደዚህ ካልን የእመቤታችን ምስክርነቷ ወይም ምልክትነቷ ምንድን ነው? ይህንን ቅዱስ ኤራቅሊስ ሃይማኖተ አበው ኤራቅሊስ የአንጾኪያ ሊቅ ነው። ምን ብሎ ይናገራል? ሃይማኖተ አበው ምዕራፍ 49 ቁጥር 48 ላይ እንዲህ ይላል። ብዙ ታምር አለ። አሁን በዚህ በየቴሌቪዥኑ ታምር የሚያደርጉ ሰዎች አሉ፣ ግን ታምሩን አላወቁትም። የለምነት ብለኝ ምንት እናንቱ ታምራት አለ። ታምር ማለት ምን ማለት ነው? ጥለኝ እንደሆነ ይላል። ወምን ትዑቱ ጽንስን በለዘር ያለ ዘር መጽነስ ምንድን ነው ብዬ እመልስልሃለሁ አለ። ወምን ትዑቱ ወሊድ ዘመለማ እንግዲህ ወዘመለማ ወዘመ ናስር ድንግልናሃ ድንግልና ሳይለወጥ መውለድ ምንድን ነው ብዬ እመልስልሃለሁ አለ። ድንግል ኮነት ወላዲተ ወለመረት በማኅተመ ድንግልናሃ ድንግል እናት ሆነች። እናት ስትሆን ድንግልና አልተለወጠም። ድንግል ስትሆን እናትነት አልቀረባትም። ይህ ምንድን ነው ብዬ እመልስልሃለሁ። የትኛው ይመጣል? አይኑ መንክር የሌለውን ከመናንክር ልናደንቀው የሚገባን ድንቅ ኧረ ምንድን ነው ይላል። ባሕር የከፈለ የሙሴ በትር ነው። ጋንን ያሻገረ የክርስቶስ መስቀል ነው። መና የተቋጠረባት መሶብ ናት። ህብስተ ሕይወት ክርስቶስን ያመጣች የሕይወት እንጀራ እናት አማናዊት መሶበ ወርቅ ድንግል ማርያም ናት። አቡሊድስ ሊቀ ጳጳስ ዘሬምን ይላል ሶበ ወለደት ብእሲት አምጻት ሕይወተ ለዓለም ሴቲቱ አካላዊ ቃል በወለደች ጊዜ በድን የነበረው ዓለም ሕይወት ይዛለት መጣችለን። ሕይወትን የወለደች ከነዓን አግብታ የምትቆም ጎሞርን የምትሸከም መስፈርተ መና የምትሆን መሶብ ናት ድንቅ የምትባለው። አንተ አይሁዳዊ ስለኝ እስኪ ይላል ጎሞሬ እግዚአብሔር መና ከሰው ደመና ወርዶ አብልቶን ነበር ብለህ ለዚያ ምልክት የምታደርጋት ጎሞር ሙሉ መና ተሰፍሮ የሚቀመጥባት የዘጸአት 16:17 የተቀመጠችው መሶብ ትሻላለች ወይስ የሕይወት እንጀራ ክርስቶስን ያመጣችው መሶብ ትሻላለች ወይ ነው? ስለዚህ ለአማኝ ታምር ማለት ምን ማለት ነው ሲባል ታምር ማለት ድንግል ማርያም ናት። እስኪ በሉ ታምር ማለት ማለት በነቢያትን መጽሐፍ በሐዋርያትን መጽሐፍ የዚህ ሁሉ ለማመን ምልክት እፈልጋለሁ ምን ካለ በቡጢ ደብድበን በኩርኩም መጥተን ሰይጣን ልናወጣለት አንችልም። እንዳምን ታምር አድርግልኝ ምን ካለ እንድታምን ከፈለግ ታምር ድንግል ማርያምን እናሳያለን። ታምር አሳየን ብሎ እዚህ የሚጠይቅ ካለ እዚህ ውስጥ ማለት ነው በኢየሱስ ስም ውጣ ብዬ ጋኔን ላስወጣላችሁ አልችልም። አሁን ታምር ማለት ድንግል ማርያምን ማመን ታምር ነው። የአምላክ መወለድ ታምር ነው። በድንግልና እንዲያውም አላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና እሺ ወደ ኋላ እንመጣበታለን። ስለዚህ ታምር ድንግል ማርያም ከሆነ ድንግል ማርያም የምን ምስክር ናት የሚለውን እኔና ትምህርታችን እንቋጨዋለን። ድንግል ማርያም እመቤታችን የምን ምስክር ናት ነው። የምን ምስክር ናት? አንደኛ የአብ የወልድ የመንፈስ ቅዱስ ምስክር ናት። እሱ ነው የመጀመሪያ የምናየው ማለት ነው። አሁን ብዙ ሰዎች ማርያም ስንል ኢየሱስን ለምንድነው የምትዘነጉት የሚሉ ሞኛሞኞች አሉ። የሞኝ ልቅሶ መልሶ መላልሶ እንዲሉ
ማርያም እስኪ አሁን አንድ ጥያቄ ልጠይቃችሁ። ሰማይ 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 ብል እግዚአብሔር ረስቷል? ምክንያቱም ሰማያት ይነግር አሁን ስብሐት ለእግዚአብሔር ሰማያት የማንን ክብር ይናገራሉ? አሁን ስለዚህ ቀኑን ሙሉ ሰማይ ሰማይ ስል ማን ማለት ነው? እግዚአብሔር ማለት እኮ ሰማይ ሰማይ ስል ሰማይ አይለወጥም፣ እግዚአብሔር አይለወጥም፣ ሰማይ አይሰበርም፣ እግዚአብሔር ጽኑ ነው፣ ሰማይ ብሩህ ነው፣ እግዚአብሔር ብሩህ ነው ብዬ መናገር እኮ ነው። ሰማይ ሰማይ ስል እግዚአብሔር ማለት ነው። ምድር ስል እግዚአብሔር ማለት ነው። በፍጥረታት ውበት የፈጣሪ ውበት ይታወቃል። በፍጥረታት ውበት የፈጣሪ ውበት ይታወቃል። ምክንያቱም እሱ ትንቢተ ኢሳይያስ ምዕራፍ 43 ላይ እንደነገረ ሁሉንም ወለዝንቱ ሁሉ ፈጠርኩዎሙ ለክብሬ ሁሉንም ለክብሬ ፈጥሬዋለሁ ብሎ ተናግሯል። ፍጥረት ሁሉ እንኳንስ እናቱ ፍጥረት ሁሉ ለእግዚአብሔር ምስክርነት የተፈጠረ ነው። ፍጥረት ሁሉ ለእግዚአብሔር ምስክርነት የተፈጠረ ነው። እንዲህ ካለም እመቤታችን ድንግል ማርያም እንኳንስ ሃይማኖትን መጋረጃ ናት። የብርሃን መጋረጃ እንጂ የጨለማ መጋረጃ ግን አይደለችም። ምልክትነት ያለ ምንድን ነው? አብን የአብ የወልድ የመንፈስ ቅዱስ ምልክት ናት። አንደኛ እንዴት የአብ ምልክት ትሆናለች? እንዴት ያው የኩሉ መልክዓ ለእግዝእትነ ማርያም መልክዓ አምላክ የእመቤታችን መልኳ የማንን መልክ ይመስላል? ስለዚህ የአብን መልክ ይመስላል፣ የወልድን መልክ ይመስላል፣ የመንፈስ ቅዱስን መልክ ይመስላል። የአብን መልክ እንዴት ነው የምትመስለው? አብ ያለ አባት ወለደ፣ ያለ እናት ወለደ። ድንግል ማርያምስ ይገርምሽ ያለ አባት ወለደችው። ስለዚህ ለአብ ምልክቱን አይቆመች ነው ማለት። አብ ያለ እናት መውለዱን መረዳት የሚችለው ድንግል ማርያም ያለ አባት መውለዷን ያመነ ሰው ነው። ግን የድንግል ማርያምን ምልክትነት ያልያዘ ቀዳማዊ ልደቱ አይገባውም። ቀዳማዊ ልደቱ አለመመርመሩን የምናውቀው ዳህራዊ ልደቱን አለመመርመሩን አይተን ነው። አብ እንዴት እንደወለደ የማናውቅ ብቻ አይደለንም፣ ድንግል ማርያም እንዴት እንደወለደችው የማናውቅ መሆናችን እንጂ የሚደንቀው አባ ጊዮርጊስ ዘጋስጫ እንዲህ ይላል መጽሐፈ ምስጢር ላይ ለቀዳማዊ ልደቱ አመስጠሮ ወደ ዳህራዊ ልደቱ አመንከሮ ይላል። ቀዳማዊ ልደቱን ሰወረው፣ ዳህራዊ ልደቱንም ድንቅ አደረገው። ድንቅም ነው፣ ድንቅም ስውር ነው። ቅዱስ ትንቢተ ኢሳይያስ ምዕራፍ 9:6 ታነቡ ስሙን ድንቅ ምን መካር አያል ቅዱስ ባስልዮስ ዘቂሳርያ ሃይማኖተ አበው ላይ ይወስድና ምዕራፍ 33 ላይ ድንቅ ማለት ምን ማለት ነው ይላል። የክርስቶስ ለምን ድንቅ ተባለ? አይምሮ መርምሮ የማይደርስበት ነገር ሁሉ ምን ይባላል አለ? ድንቅ ይባላል። ወበይንተዝ እስመ ኢሳይያስ ሰማዮ መንክረ ወመድምነ ይላል። ስለዚህ ኢሳይያስ ክርስቶስን ድንቅ አለ። ቀዳማዊ ልደቱ ዳህራዊ ልደቱ የማይመረመር ነው ሲል ድንቅ አለው። የመጨረሻ የድንቅ መጨረሻ መጀመሪያም እግዚአብሔር ነው። ድንቅ ተብሎ መጠራት የሚችል ብቻኛ ስም ያለው እግዚአብሔር ስም ነው ድንቅ ማለት። ስለዚህ ያለ እናት መውለዱ ያለ አባት በመውለድ ያሳየችን የአብ ምልክት ቅድስት ድንግል ማርያም እመቤታችን ብቻ ነው አንድ። ስለዚህ አብ ወልድን ያለ እናት ወለደው። እውነት ሆን እንጂ ማስረጃ የታያችሁት ይህ ዘወር ሲል ዘወር እኮ እንደኛ ነገር እኮ ከዚህ ስንል ሊቅ የመሰል ይመስለናል። አንድ መናፍቅ ሁለት ጥቅስ ይዞ ሲመጣ የገቢ ያዝነው ጉድ ምንድን ማናዚ ማረገባቸው አለ ቅዱስ ጳውሎስ። ለምን አይመለክቱ ዳንሳ ገላትያ ፍና ተሳልቆ ነው ቅዱስ ጳውሎስ እየተሳለቀባቸው ነው ይላሉ ሊቃውንት። እንደ እናንተ የገላትያ ሰዎች እንደ ከመዝኑ አብዳናንት እንዳላችሁ ሞኞች ናችሁ። ቢያወጣንኩም ዘመንፈስ ቅዱስ የመንፈስ ቅዱስ ስራ ጀምራችሁ ደግሞ ወደ ስጋትም ለመዙ እንዲህ እንድታረጉ ማናዚ ማስተማራችሁ። አሁን ሊቃውንት ይላሉ ምን አዚም ነው እንዲያደረገባችሁ ማለት ሲገባው ቅዱስ ጳውሎስ ለምንድን ነው ማን አደረገባችሁ ብሎ አዚም አድራጊውን የሚጠይቅ እየተሳለቀባቸው ምን ብሎ ይህስ ጥሩ አዚም ነው የምንማረው ሰውዬው የሚገሩኝ ብሎ እየተሳለቀባቸው ማለት ነው። ለፍና ተሳልቆ እና ለምንድን የምንማረው ማን ይዘው እሺ ቃል ያለ እናት ቅድመ ዓለም ወለደው። እውነት ነው እንጂ ማስረጃ እመቤታችን ያለ አባት ወለደችው። እመቤታችን ሃይማኖትን የምትገልጥ ናት የሚባለው ለዚህ ነው። መሰረተ ሃይማኖት እንደ መሰረተ አሚን ግድ አሚን የመሰረተ ሃይማኖት ይላታል አባ ጊዮርጊስ በረቡ አርጋ ነው የሃይማኖት መሰረትና ግድግዳ ይላታል። ቅዱስ ቄርሎስ አንድ ሃይማኖት ዘእስክንድርያ ደግሞ ሲላት ደግሞ መጽሐፈ ግዛን እንተ ብኪ ተጽፈ ግዛነ ሁሉ ዓለም ይላል። አንቺ የነጻነት ደብዳቤ የዓለም ሁሉ ነጻነት የተቀረጸብሽ የሃይማኖት ሰሌዳ ይላል።
ሃይማኖት ተቀርጾ የተመደበባት የሃይማኖት መለኮታዊ ሰሌዳ ድንግል ማርያም ነው። ሃይማኖትን ተጽፎ ያነበብነው የተረዳነው የተማርነው መዝገበ ሃይማኖት እመቤታችን ነው። የድንግል ማርያም ማኅፀን መዝገበ ሃይማኖት በአልብ ህልው ነው የሚኖረውን አካላዊ ቃል ሥጋ ለብሶ እንድናነበው ያደረገችን ነው። ቃል በልብ እያለ ቅዱስ ቴዎዶጦስ ዘንቆር ሃይማኖተ አበው እንደሚለው ወስማ አንተ የተፈቅር ትል ከሆነ ቃል እንደሚለው አንተ እንኳን ቃልን በልብ እያለ በሰሌዳ ስትጽፈው ከልብ ሳይነጠል በሰሌዳ ላይ ይቀረጻል ብሎ እንደተናገረው ቃል ልብነት ህልው ነው በሷ ሰሌዳነት ተቀርጾ አካላዊ ቃልን በሥጋ የዳሰስንባት የብራና ማለት እመቤታችን ነው። አንድ አምላክ ልጅ ያለው ማን ብቻ ነው? አሁን እንጂ አምላክ ልጅ ያላት ማን ብቻ ነው? እመቤታችን ብቻ ናት። ስለዚህ ማን ምልክት እየሆነች ነው? ያ ምልክት ናት። ያ ምልክት ነው። አምላክ ልጅ ያለው አሁን ብቻ ነው። አምላክ ልጅ ያላት ድንግል ማርያም ብቻ ናት። እንደው እኮ ሰው ግጣግባል ማምላክ የአምላክ እናት አምላክ ልጅ እያላት እኔ ልጅ ለሆናት ምንድነው ብርቅና ድንቁ አዚ ዓለም በረሃይ ሁሉ ይስፋዱ ዓለምን በእጁ ያዘ። በነገራችሁ ላይ እኮ እመቤታችን የፍጥረት ንግሥት የሆነችው ሰማይ ኮነ ዓለም ወዓለም ይህ ሰማይ ኮነ ለዘወለደ አብ በምስጢር ዘይትረከብ ወለደቶ ቅድስት ድንግል በምስጢር ዘይትረከብ ወስብሐት በውስተ ሰማይ ኮነ በዲበ ምድር ይላል። ሰማይ ዓለም ሆነ ይላል ማለት ቃል ሥጋ ሆነ። ዓለም ሰማይ ሆነ ይላል ሥጋ አምላክ ሆነ ማለት ነው። ሰው አምላክ ሆነ። አብ በማይመረመር ምስጢር ወለደው፣ ድንግል ማርያም በማይመረመር ምስጢር ወለደችው። ወስብሐት በውስተ ሰማይ ኮነ በዲበ ምድር። የእረኞች ምስጋና እኮ የሚያስረዳው ለዚህ ነው። መላእክት ብቻ አመስግኖት፣ መላእክት ብቻ ሰምተው፣ መላእክት ብቻ የሚኖሩበት ምስጋና ለሰው ልጆች ተሰማ። አያችሁ፣ ተመልከቱ። ሥጋ የቃልን ገንዘብ ስላደረገ እኛም የመላእክትን ቋንቋን ገንዘብ አድርገን አብረናቸው ዘመርን ነው። አብረናቸው መዘመር የቻልነው በክርስቶስ ከክርስቶስ ተዋህዶ የተነሳ ነው። በላይና ሥጋ የቃልን ገንዘብ ሲያደርግ እኛም የሰማያዊን ገንዘብ አድርገን አብረን መዘመር እንችላለን። ስለዚህ ከአብ መወለድም አይመረመርም፣ ከድንግል ማርያም መወለድም አይመረመርም። ሁለት የማይመረመር ልደት ስላለ እመብርሃን ስለሆኑ ድንግል ማርያም አብን ትመስላለች። ድንግል ማርያም አብ የብቻው አባቱ ነው። እስኪ የብቻው አባቱ ነው ንገሩ እንጂ አብ አብየ ወአቡክሙ ወደ አባቴ ወደ አባታችሁ፣ ለእሱ የባህሪ አባቱ፣ ለእኛስ የጸጋ አባታችሁ። አብ የብቻው አባቱ ነው። ድንግል ማርያም የብቻው እናቱ ናት። ስለዚህ ማወቅ ይጠበቅበታል። በባህሪ እኛን አትወልደንም። በነገራችሁ ላይ ድንግል ማርያም ክርስቶስን በባህሪ ትወልደዋለች አትወልደውም ይባል መልሱ ምንድን ነው? በባህሪ አትወልደውም ትወልደዋለች ይባል አትወልደውም ትወልደዋለች። ሁለት ችግር ልንገራችሁ። ትወልደዋለች የምትሉ ከሆነ እንዴት ባህሪ መለኮት ሊወለድ ይችላል? አትወልደውም የምትሉ ከሆነ ዴሬቆ ሲነ እንደወለደችው ሁለቱ ስራት እንደ መስጥሮስ መሆናችሁ ነው ማለት ነው። ታዲያ ምንድነው ከተባለ ተመልከቱ። ባህሪ መለኮትን በምን ወልደዋለች? በሥጋ ስለወለደችው የባህሪ እናቱ ትባላለች። የባህሪ እናት ትባላለች። ለምን? ባህሪ የሥጋን ከእሷ ገንዘብ አድርጓል እንዴ? ባህሪ የሥጋን ገንዘብ ስለተደረገ በሥጋ ባህሪ የሥጋን ባህሪ ከእሷ ስለነሳ የባህሪ እናቱ ትባላለች። ግን ጥንተ ባህሪ ከእሷ የጀመረ ነው ማለት ግን አይደለም። አንዳንድ የሚያሳስታችሁ ታገኛላችሁ። አኮ ወልደ ማርያም በመለኮቱ የሚል በመለኮቱ የማርያም ልጅ አይደለም የሚል ቃል አለ። ለምሳሌ ሃይማኖተ አበው ዘቅዱስ ቄርሎስ ላይ በመለኮቱ የማርያም ልጅ አይደለም ማለት የመለኮታዊ ልደቱ ከድንግል ማርያም የጀመረ አይደለም ማለት ነው እንጂ መለኮትን በሥጋ የወለደችው ማለት ግን አይደለም። መለኮትን በሥጋ ካልወለደችውና መዳናችን ምን ላይ ነው? ለዚህ ነው ቅዱስ ቄርሎስ ንሰማ ለቅድስት ድንግል ወላዲተ እግዚአብሔር በሥጋ፣ እኛስ ቅድስት ድንግልን እግዚአብሔርን በሥጋ የወለደች እንላታለን። እኛስ ወልስ ቅድስት ድንግልን እግዚአብሔርን በሥጋ የወለደች እንላታለን። እግዚአብሔርን በምን ወለደች ነው? እሺ አብ የባህሪ አባቱ ከሆነ ለእኛስ ምናችን ነው? አይ ድንግል ማርያም የባህሪ እናቱ ከሆነች ለእኛስ ምናችን ትሆናለች? የጸጋ እናታችን ትሆናለች። አንድ አብ በደመናው ነው ዝንቱ ውእቱ ወልደ ዘአፈቅር ወለቱ ስምዕዎ የሚወደው የማፈቅረው ልጄ ይህ ነው አለ። እመቤታችን ደግሞ ዮሐንስ ምዕራፍ 2 ኩሎ ዘይቤለክሙ ግብረ
ተማሩ የሚላችሁን ሁሉ አድርጉ የሚላችሁን ሁሉ አድርጉ ብላ የአብ ምልክቱን አለች ማለት ነው። ይህን የሰጠን እግዚአብሔር የተመሰገነ ይሁን። አብ ይህን ለአብ ምልክት ካል አሁን